ሰላም ጤና ይስጥልኝ የቻናሌ ተከታዮች ደህና ናችሁ? ሁሉም ሁሉ ሰላም ነው። ነባሮች በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አቤል እንግዲህ ሱል እንግዲህ እኔ ውሸቴን ነው አንተን አልፈልግህም ብለው ነበረ። እሱም እንግዲህ ትናንት እንዳያችሁት እንግዲህ ማርቲን እባክሽ ይቅርታ አድርግልኝ አንቺን ብዙ በድዬሻለሁ ሲላት፣ ማርቲን እንግዲህ አይ እሷን ስለሆነ የምትወደው እሷ ጋር ነው መሆን ያለብን እኔ ጋር አልፈልግም ብለው ነበር እንግዲህ አቤልም ዛሬ እንግዲህ አበባውን ሰብሰብ አድርጎ ተሸክሞ መጥቷል። ሴት ልጅ አበባ አይደለም የሚያስፈልገን። ለመጀመሪያ ሴት ልጅ ምን ትፈልጋለች? ከአንድ ወንድ ፍቅር፣ ምን ትፈልጋለች? ታማኝነት ነው። ግን አንዳንድ ወንዶች እንደፈለጉ ይዘሉ እና በመጨረሻ እንግዲህ ያው አበባ ተሸክመው የሚመጡት አበባ ተሸክመው የሚመጣው አንድ ወንድ ለዛች ሴት ያለው ፍቅር ደስ የሚል አብረው እየኖሩ ምናምን ሊያስደስታት ነው እንጂ አቤል እንግዲህ አሁን ላይ ሶሊ እሺ ብትለው ከሶሊ ጋር እኮ ነበር የሚሄደው አይደለ? ማርቲን እኮ አልፈልግሽም ብሎ ትቷት ሄዷል። እና አልፈልግሽም ብሎ ከሄደ በኋላ እንግዲህ ዛሬ ላይ አበባ ይዞ እባክሽ እንታረቅ ሲላት እንግዲህ ማርቲን አልፈልግም ብላ ይዞላት የመጣውን እንግዲህ ስጦታና አበባውን እንግዲህ በትናለን ሄደችው። ጎበዝ ይሄ ቢያጣ ቆይኝ ይባላል። እና ሶሊ እንግዲህ እሺ ብትለው አሁን ሶሊ ከእሷ ጋር ነበር የሚኖረው አይደለም። አሁን እንግዲህ አማራጭ ስላጣ እንግዲህ ሶሊም አልፈልግም የውሸቴን ነው ያው አንተ እንድትማርበት ሰው ልኮይ ነው ስትለው፣ እሱም እንግዲህ በዛ ተናዶ ነው። አሁን ነገ ጠዋት ምን ማስተማመኝ ያለው? አሁን ሶሊ ተመልሳ በቃ ይቅርታ አድርግልኝ እንታረቅ እኮ ብትለው ተመልሶ ይመጣል። ስለዚህ ማርቲ ትክክል ናት። ትንሽ መቀጣት አለበት። ትንሽ ያው ባንዴ እሺ እንዳትለው ታመነ። ከዛ በኋላ ከተማረበት በኋላ ተመልሶ ቢሄድም ችግር የለም። ነገር ግን ይሄ ቢያጣ ቆይ ዛሬ አንዷን ነገ አንዷን ነው፣ ትክክል አይደለም። አንዳንድ ወንዶች እንዳልኳቸው ነው፣ ቢያጣ ቆይ ናቸው። ገብቷቸውን ልክ ብቸኝነት ሲሰማቸው ወይም ደግሞ ሰው ሲያጡ ወደ እናንተ እየሮጡ ደግሞ ተመልሰው ይመጣሉ። ይሄ ደግሞ ተገቢ አይደለም። መጀመሪያ ያው ማስተዋል የሚባል ነገር አለ። ይች ልጅ ስህተቷ ከምንድን ነው? እንደገና ደግሞ እችኛዋስ ተመልሳ የመጣችው ምክንያቷ ከልቧ ነው ወይንስ ደግሞ ምንድን ነው? ወይ ልትበቀለኝ ነው ወይ የእውነት አፍቀራኝ ነው ምናምን ብሎ ማሰብ አለበት እንጂ አይ እሷን ተዋትና እኔ ጋር አሁን ስትለው አንድ ሴት እሺ ብሎ ቶሎ ብሎ መቀበል የለበትም። እና ስለዚህ አቤል ያው ማናት ይቺ ማርቲ ጥሩ አድርጋለች። እንግዲህ ማርቲ እንዳያቸዋል እሱ ብዙ ነገር ሆናለታለች። ስተው አቤል እኔ ከልቤ እወድሃለሁ እያለች እሱ ግን አይ እኔ ይቅርታ እያለ ከሶሊ ፊት እንግዲህ የማይደረግ ነገር እያደረገ እንግዲህ ሲያበሽቃት ሲያስለቅሳት ነበር የኖረው። ይህንም ደግሞ ሶሊ ከልቧ እንዳልሆነ እንደማታፈቅረው ይህን ሚስጥር ያወጣችው እንግዲህ ራሷው ማርቲ ናት እንጂ ማርቲ ባታወጣው በዚህው ይቀጥሉ ነበር። ለዛ ነው እሷ እንድጎዳ ስለማፈልግ በአጭሩ እንትን ያለችው እና ስለዚህ ሲፈልግ ከሶሊ ሲፈልግ ደግሞ ከዚች ከማነች ከማርታ ምናምን ማለት የለበትም። ስለዚህ ከአንዷ ሰብሰብ ብሎ ነው ቁጭ ማለት እንጂ ይሄ ወለም ዘለም የምትሉ ልጆች እረፉ፣ ተሰብስባችሁ ቁጭ በሉ። የሴትን ልጅ ህይወት አታበላሹ። ሴቶቹም ልክ እንደዛ የወንድ ልጅ በቀል ጥሩ አይደለም። በነገራችን ላይ በቀል ምንም አያደርግም። ለዛ ሰው እናንተ ጥሩ ከሆናችሁ አሁን ምሳሌ ያ ወንድ በድሎኛል ብላችሁ የምትበቀሉት ታዲያ እናንተ ከሱ ከወንዶቹ በምን ተሻላችሁ? ስለዚህ እናንተ ጥሩ ሆናችሁ ደግ ሆናችሁ ነው መገኘት ያለባችሁ እንላለን። ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን። ሀገራችንንም ሰላም ያደርግልን ባይ